ብሩኬ ደግሞ ዛሬ ሌላ ሰራተኛ ለሀይሚ ይዞላት መጣ። ቤተሰብ እውነቴን ነው የምላችሁ ሌላ ሰራተኛ አገኘች ሀይሚ ከእርጉዟ ቀጥሎ። እርጉዟን ያው ጎንበስ ቀና ስትል ለጤናዋ ጥሩ አይደለም ብዬ በጣም አሳስቦ የነበረ ማለት ነው። ለሰራተኝነት አይመጥንም እዩዬ በጣም ትሰቃያለሽ እያልኩ ነበረ። ብሩኬ ዛሬ ሌላ ተቀያሪ ሴት ይዞላት መጥቷል ሀይሚ ማለት ነው። ሰራተኛ ይዘህልኝ መጣሁ ይብላለች። እሷም እንግዲህ ዌልካም ብለናል። የሀይሚዬ ሰራተኛ ልትሆኚ የተዘጋጀሽው እህታችን አብሳላት እንኳን ደህና መጣሽ ወደ ሀይሚ ቤት ብለናል። ለማንኛውም ማለት ነው ብሩኬ ዛሬ ሌላ ሴት ዘመጣ ጭራሽ መንታ ነው የምወልደው ከዚችኛዋ ልጄ የመጀመሪያ ልጄ እንደውም ሴት ብትሆን በጣም ደስ ይለኛል እንደ እግዚአብሔር ፍቃድ። ስሟንም ደግሞ አብሳላት የሚባለውን ስም በጣም ነበረ የምወደው። ነገር ግን ቀየር አድርጌ በዛው በአብሳላት ትክ የሚሆነውን ስም እሰጣትና አብረን መንታ ልጆችን እንወልዳለን እያለ ሲሰክስብን ነበር ማለት ነው። እንግዲህ ሀይሚ አባራይ ነበር ልብሴን ልቀይር ወደ ቤት ተመልሻለሁ ከዚህ በኋላ ምንም አታመጣም እያለ አይ ብሩኬ ከድጡ ወደ ማጡ። ኧረ ተው እባክህ ተው። እንደው ወዴት እየሄድክ ነው? ለማንኛውም ተመልካቾች በጣም ተናደዋል። ሀይሚዬ እኔ ወርቅ እኔም ንግስት ማለት ነው በጣም ተውበሻል። ውበትሽ ፈክቶ እንዲታይ ሆኗል ማለት ነው። በነገራችን ላይ በጣም ብዙ ተመልካቾች ሀይሚን የሚተካ 10ም 20ም ብታመጣ ሀይሚን የሚተካ አታገኝም እያሉት ነው ማለት ነው። ሀይሚዬ በጣም የሰው መውደድ ያላት ልጅ ነች። ለማንኛውም ብሩኬ እንግዲህ ያው እየሰከሰ ነው። ይሄ ድራማ ማብቂያ አላገኘም። እኛ ማብቂያው እንትን ብሎ ሰላምና ፍቅር እየሳቁ እየተደናነቁ ይመጣሉ ስንል እነሱ ጭራሽ ዙሩን አክረውታል ማለት ነው። እንግዲህ ይሄ የሆነው ደግሞ በነገራችን ላይ እውነት ለመናገር ብዙዎቻችሁ እየተበሳጫችሁ ነው። ብሩኬ ምንም ብንለው ሀይሚ ምንም ብንላት እነሱ ስራ እየሰሩ ነው። እውነቴን ነው የምላችሁና አትናደዱ። እነሱ ስራ እየሰሩ ነው። ዚስ ኢዝ ቢዝነስ እና ድራማ ሲኒማ ነው። ስለዚህ ምንም ቢሆን መናደድ የለባችሁም። ሀይሚና ብሩኬ መቼም ሊለያዩ አይችሉም፣ መቼም አይለያዩ። ግን ደግሞ ስራ ነው፣ የሰው ልጅ መስራት ስላለበት ብቻ ነው የሚሰሩት እና ሀሳብ አስተያየታችን የምንሰጠውን ቆጠብ እያደረግን ከስድብ ነክ ነገሮች ታቀብ እያልን ማለት ነው። ሞራል የሚነካ ስድብ እንዳንሳደብ፣ ምክንያቱም ስራ እስከሆነ ድረስ ማለት ነው። እና እንደዚህ እያልን እያፈያፈያዝን ቀኑን ብንሄድበት ነው ብዬ ነው የማስበው።